ሰላም ሰላም ቅዱሳን፣ ሰላም ባላችሁበት ይድረሳችሁ። ሰላም የተቀበልነው ከአምላካችን ከእግዚአብሔር ነው። የሰላም አምላክ ስላለን በሱ ስለተጠለለን በሰላም ወጥተን የገባን እረፍትን ያገኘንበት ለአምላካችን ለልዑል እግዚአብሔር ክብር ይሁን። የእግዚአብሔርን ቃል እንካፈላለን። ዛሬ የምንካፈለው የእግዚአብሔር ቃል ዘፍጥረት ምዕራፍ 21 ቁጥር 1 እና 2 ነው። በጌታ በኢየሱስ ስም አነባለሁ። እንዲህ ይላል፣ እግዚአብሔርም እንደተናገረ ሳራን አሰበ። እግዚአብሔርም እንደተናገረ ለሳራ አደረገላት። ሳራም ጸነሰች። እግዚአብሔርም በተናገራት ወራት ለአብርሃም በእርጅናዋ ወንድ ልጅን ወለደችለት ይለናል። ጌታ አምላካችን ሆይ እናመሰግናለን። ክብር በሰማይ ክብር በምድር ለከበርከው ከፍ ላልከው በሁሉ ላይ ከፍ ከፍ ላልከው ራስ ላንተ ክብር ይሁን። አሁንም ላንተ ክብር እየሰጠን ለያው ቃልም ክብር እየሰጠን ቃልን እናደምጣለን፣ እንፈወስበት ዘንድ እንጸናበት ዘንድ ጌታ ሆይ አልፈን እንሄድበት ዘንድ ያው ቃልህን እንድትልክልን ወደ ራስ እንድታስጠጋን እውነት እንዲበራልን በዚህ ቃል እንድታስበን መታሰብ እንዲሆንልን በጌታ በኢየሱስ ስም ጸልያለሁ። ይህን የማይወድ የጥፋት ልጅ በአየር ላይ የሚሽከረከር በምድር ላይ የሚርመሰመሱ በቅርበት ያሉ በርቀት ያሉ በግልጥ የሚሰሩ በስውር የሚሰሩ የገሃነም ደጆች ሁሉ በዚህ ቃል የተናጋዩ ጌታ ሆይ የሚሆነው ሁሉ ለአንተ ክብር ይሁን በኢየሱስ ስም አሜን። ዛሬ የምንካፈለው እግዚአብሔር ያስባል በሚል ርዕስ እንካፈላለን። እግዚአብሔር ያስባል። እዚህ ክፍል ላይ እግዚአብሔርም እንደተናገረው ሳራን አሰበ። እንደተናገረው እንዳወራት ተስፋን እንደሰጣት ቃል እንደገባላት እንዲሁ ሳራን አሰበ ይለናል። ምናልባት የሳራ ጎዳና ሳራ ልጅ ከመውለዷ በፊት ወይም ደግሞ ልጅን እወልዳለሁ ብላ ተስፋ እያደረገች የተሰጣትን ቃል ይዛ ብትጠብቅም ግን የነበረው ተስፋ ልብን የሚያሳዝን ነበር። የዘገየው ተስፋ ልብን ያሳዝናልና መጽሐፍ ቅዱስ ሲናገር የዘገየ ተስፋ ልብን ያሳዝናል። ሳራ ሰምታ ነበር፣ አብርሃምም ሰምቶ ነበር። እግዚአብሔር ልጅ እንደሚሰጣቸው እንደሚባርካቸው ቃል ገብቶላቸው ነበረ። ነገር ግን ከመዘግየቱ የተነሳ ሳራም አብርሃምም ጥርጣሬ ውስጥ እንደገባ እናያለን። ግን የተናገረ ሰው ስላይደለ የተናገረ ራሱ እግዚአብሔር ስለሆነ የተናገረው እግዚአብሔር ሳራን አሰበ፣ አብርሃምን አሰበ። በቤታቸው እግዚአብሔር መጣ። ምናልባት ተስፋ የዘገየባችሁ መንገድ ላይ ቆማችሁ ማንታ መንገድ ላይ ያላችሁ እግዚአብሔር ላይ መታመናችሁ የወደቀባችሁ እግዚአብሔር ተስፋ ቃል ሰጥቷችሁ ያላችሁ እግዚአብሔር ያስባችኋል። እግዚአብሔር ቤታችሁን ያስባል። እግዚአብሔር የተናገራችሁ ሊሆን ግድ ነው። እግዚአብሔር ስለሚያስብ እግዚአብሔር ስለሚመጣ እግዚአብሔር ሰው ስላይደለ ምናልባት የዘገየው ተስፋ ልብን ያወርዳል፣ ተስፋን ያስቆርጣል፣ አንገት ያስደፋል፣ ብሶትን በልብ ውስጥ ይጨምራል፣ የልብ ስብራትን ያመጣል። ይሁን እንጂ ግን እግዚአብሔር ስለተናገረ እግዚአብሔር ያደርጋል። ስለዚህ ተስፋ ያላችሁ ሰዎች፣ ተስፋ ያላችሁ ወገኖች የተናገራችሁ እግዚአብሔር እሱ ወደ እናንተ ይመጣል። እንግዲህ እዚህ ስፍራ ላይ እግዚአብሔር እንደተናገረ ሳራን አሰበ፣ እንደተናገረውም አደረገላት፣ እንደተናገራትም እንዳወራትም አደረገላት ይላል። እግዚአብሔር ሊያደርግ ይናገራል። እግዚአብሔር የሚናገረው ሊያደርግ ነው። እግዚአብሔር የሚያወራችሁ እግዚአብሔር የሚናገራችሁ ሊያደርግ ነው። እግዚአብሔር ሰው አይደለም። እግዚአብሔርን ጠብቁ፣ ተስፋ አትቁረጡ፣ አንገት አትድፉ። ለጠላቶቻችሁ የእናንተን መበሳጨት የእናንተን ተስፋ መቁረጥ አይ። ምክንያቱም እግዚአብሔር ሰው ስላይደለም፣ እግዚአብሔር ሰው አይደለምና
እንዲሁ ሐናን እግዚአብሔር እንዳሰበ አንደኛ ሳሙኤል እግዚአብሔር የተባረከ ይሁን። አንደኛ ሳሙኤል ምዕራፍ 2 ቁጥር 1 ላይ እንዲህ ይላል፣ እግዚአብሔር ሐናን አሰበ ይላል። እግዚአብሔር ሐናን አሰበ፣ ጸነሰችም፣ 3 ወንዶችና 2 ሴት ልጆች ወለደችለት። ብላቴናውም ሳሙኤል በእግዚአብሔር ፊት አደገ ይላል። ሳራ እግዚአብሔር ሐናን ማጸናን ዘግቶ እንደነበረ እናያለን። ግን የሚገርም የሐና እምነት ያስደንቃል። ሐና ተስፋ ሳትቆርጥ እግዚአብሔርን እየጠበቀች እግዚአብሔር ፊት እየሆነች የፍናና ጉትጎታ እያለ ንቀት እያለ ፍናና ልጆችን ወልዳለች። ሐና ግን መሃን ናት። ከዚህ የተነሳ ሐናን ታበሳጫት ነበረ። ልቧ ላይ በጣም ሐዘንና ተስፋ መቁረጥ እንዲብስባት ከምታደርጉ ከምትጎተጉቶ ከምታበሳጨው ፍናና ነበረች። ፍናና ልጆች ወልዳ ስለነበረ ሐና እግዚአብሔር ማጸናን ዘግቶ ነበር። ያ ማጸናን ዘጋ እግዚአብሔር ፊት ግን ሐና ቀረበች። እግዚአብሔር ፊት ቀርባ ሳታቋርጥ የተዘጋ ማጸን ተከፈተ። የሚገርም እግዚአብሔር ፊት ራሷን አቀረበች፣ ፈለገች። መጽሐፍ ቅዱሳችን ላይ ስለ ዳዊት ሲናገር መዝሙር 75 ቁጥር 28 ላይ ዳዊት ለኔስ ወደ እግዚአብሔር መቅረብ ይሻለኛል፣ እግዚአብሔር መታመኛዬ ነው ይላል። ሌላ መታመኛ የለኝም፣ ወደ እግዚአብሔር መቅረብ ይሻለኛል። እግዚአብሔር ይሰጣል፣ እግዚአብሔር ያነሳል፣ እግዚአብሔር ታሪክን ይቀይራል። ሐናም እግዚአብሔር አስባት፣ ማጸናን ከፈተላት። 3 ወንዶችና 2 ሴቶች ወለደች። ሳሙኤልም ደግሞ በልመና የተገኘ ሳሙኤል፣ በእግዚአብሔር ፊት በመሆን የተቀበለችው ሳሙኤል እጅግ ከዳን እስከ ቤርሳቤህ ቃሉ የሚደመጥ ሰው ሆኖ ተገኘ። ስለዚህ ነገራችን እግዚአብሔር ፊት ይዘን የቀረብነው ነገር ወገኖች ሆይ ያው ይሆናል። እግዚአብሔር ታሪክ ሰሪ ነው። እግዚአብሔር ታምራትን የሚያደርግ አምላክ ነው። ስለዚህ እግዚአብሔርን መታመን እዚህ ስፍራ ላይ ሳራ ተነግሯት ነበረ፣ እግዚአብሔር አውርቷት ነበረ። ነገር ግን ሳራ እግዚአብሔር እንደተናገረ ወደ ሳራ እና ወደ አብርሃም ቤት እግዚአብሔር መጣ። እግዚአብሔር ያስባል። እግዚአብሔር ያስባችኋል። ምድረ በዳ ውስጥ ያላችሁ፣ ሰቆቃ ውስጥ ያላችሁ፣ ግራ ተጋብታችሁ ያላችሁ፣ ነገር የተቆላለፈባችሁ ሁኔታዎች እጅግ የሚናገራችሁ የሚታየው ሁኔታ እግዚአብሔር ከተናገረው ጋር እጅግ የተቀላቀለባችሁ፣ ነገር ግን እግዚአብሔር እንዳወራ እግዚአብሔር እንደተናገራችሁ አምናችሁ ከቆማችሁ የድል ባለቤት ትሆናላችሁ። እግዚአብሔር ወደ እናንተ ይመጣል። እንግዲህ እግዚአብሔር ሳራን አሰበ። እግዚአብሔር እንደተናገረው ለሳራ አደረገላት። እግዚአብሔር ተናግሮ አይቶ እግዚአብሔር ተናግሮ አይቀርም፣ ይመጣል። እግዚአብሔር ተናግሮ በመንገድ ተናግራችሁ እየተጓዛችሁ ያላችሁ እግዚአብሔር ይመጣል። ጉዟችሁን ቀጥሉ፣ እምነታችሁን ቀጥሉ፣ አምልኳችሁን ቀጥሉ። እግዚአብሔርን አምልኩ፣ እግዚአብሔርን ውደዱት፣ እግዚአብሔርን ቅረቡት፣ እግዚአብሔርን ወደ ራሳችሁ አቅርቡት። እግዚአብሔር ያያችኋል፣ ይጎበኛችኋል። እግዚአብሔር ወደ እናንተ ይመጣል። እንግዲህ ለሳራ እንደተናገረ ያደረገላት ካለ በኋላ እግዚአብሔርን በተናገራት ወራት ሳራም ጸነሰች። እግዚአብሔርን በተናገራት ወራት ለአብርሃም በእርጅና ወንድ ልጅን ወለደችላት። ወንድ ልጅን ወለደችላት በእርጅና ወራት። ነገር በማይታሰብበት የእግዚአብሔር ሰዓትና የሰው ሰዓት ይለያያል። ምናልባት በእናንተ ሰዓት እግዚአብሔር አልመጣም ብላችሁ እየቆዘማችሁ ያላችሁ እግዚአብሔር ያስባችኋል። እግዚአብሔር ይደርስላችኋል። ነገራችሁን እግዚአብሔር ይሰራላችኋል። ምዕራፋችሁን እግዚአብሔር ይቀይርላችኋል። ሳራ ምናልባት እግዚአብሔር ወደ እሷ ሲመጣ እግዚአብሔር መጥቶ ወደ ሳራ ዛሬ ዓመት ወንድ ልጅን ትወልጃለሽ ባላት ጊዜ ሳራ ሳቀች ይላል። ሳራ አልመሰላትም። እግዚአብሔር የተናገራት ከልቧ ጠፍቶ ነበር። ግን እግዚአብሔር የተናገረውን ሊያደርግ አይቀርም።
እግዚአብሔር ያለው ሳይሆን አይቀርም። ወገኖቼ ሆይ እግዚአብሔር ምን ተናግሯችሁ ይሁን? እግዚአብሔር የተናገራችሁን አስቡ። እግዚአብሔር የተናገራችሁን ይዛችሁ ቁሙ። በሁኔታ አትናወጡ፣ ተስፋ አትቁረጡ፣ አንገት አትድፉ፣ ግራ መጋባት እንዳታስተናግዱ። እግዚአብሔር ተናግሮኝ ነበር አልሆነም አትበሉ። እግዚአብሔር አይታማም። እግዚአብሔር የሚታማ አምላክ አይደለም። እግዚአብሔር ያስባል። እግዚአብሔር ያስባቸዋል። እግዚአብሔር ይጎበኛቸዋል። እግዚአብሔር ወደ ነገራችሁ ይመጣል። እግዚአብሔር ሲመጣ ባዶ እጅ አይመጣም። ምናልባት ብዙ ዘመዶች፣ ብዙ ዘመድ፣ ብዙ ወዳጅ ቃል ገብቶላችሁ ቃል በገባ ሰዓት ላይመጣ ይችላል። ዘመድ ቢመጣ ወዳጅ ቢመጣም ሁኔታ ሳይሳካለት ሲቀርም ሊቀር ይችላል። ቢመጣም ባዶ እጁን ሊመጣ ይችላል። እግዚአብሔር ግን ወደ ሰው ልጅ ሲመጣ ባዶ እጁን አይመጣም። እግዚአብሔር ባዶ መጥቶ አያውቅም። እግዚአብሔር ይመጣላቸዋል። ስለዚህ እግዚአብሔር ያስባቸው፣ እግዚአብሔር ይጎበኛቸዋል። እግዚአብሔር ወደ ትዳራችሁ፣ እግዚአብሔር ወደ ህይወታችሁ፣ እግዚአብሔር ወደምትጠብቁት ወደ ተናገራችሁ ነገር እግዚአብሔር ይምጣላችሁ። እግዚአብሔር ያስባችሁ። እግዚአብሔር ያስባል። እግዚአብሔር ሰው አይደለም። እግዚአብሔር ሰው አይደለም። እግዚአብሔር ተናግሮ አይቀርም። የምስራች ነግራቸዋለሁ። ራሔልም እግዚአብሔር ራሔልን አሰባት ይላል። ራሔልን እግዚአብሔር አሰባት። ዘፍጥረት ምዕራፍ 32 ላይ ራሔልን ታሰበች ይላል። ጸነሰች። እግዚአብሔር አሰባትና ጸነሰች፣ ጽንስን አደረገች፣ አረገዘች ይላል። ምክንያቱም ልጅ ልትወልድ ራሔልን እድል ዘመን መጣላት። ምክንያቱም እግዚአብሔር አስቧት ነው። እግዚአብሔር ያስባል። መጽሐፍ ቅዱሳችን ላይ ሲናገር ኖኅና ቤተሰቡን ከእሱ ጋርም ወደ መርከብ የገቡትን አራዊትንም አንበሳንም ሁሉ እግዚአብሔር አሰበ ይላል። የጥፋት ውሃ እንዳይበላቸው፣ ለጥፋት ውሃ ታልፎ እንዳይሰጡ፣ የጥፋት ውሃ እንዳጠፋቸው፣ ለሞት እንዳይዳረጉ እግዚአብሔር አሰባቸው ይላል። እግዚአብሔር ያስባል። እግዚአብሔር የሚያስብ አምላክ ነው። ከጥፋት ያስባቸዋል። ምናልባት ጥፋት የመጣባቸው የሚመስላችሁ፣ ክፉ የመጣባችሁ፣ በክፉ ክስ ውስጥ ያላችሁ፣ ክፉ ሰዎች የተነሱባችሁ፣ አመፃን አዋጅ ያወጁባችሁ እግዚአብሔር ያስባቸዋል። አትጠፉም፣ አትወድቁም፣ አትከስሩም፣ አንገት ደፍታችሁ አትቀሩም። እግዚአብሔር ያስባቸዋል። የሚገርም ያ ጥፋት ውሃ ይለናል። ያ ጥፋት ውሃ እግዚአብሔር ያመጣ የጥፋት ውሃ ሌላውን ሁሉ ሲያጠፋቸው፣ ሌላውን ሁሉ ሲቀብራቸው፣ ለሞት ሲዳርጋቸው፣ የኖህ መርከብን ግን የጥፋት ውሃ ተሸከማት፣ ከፍ አደረጋት ይላል። የጥፋት ውሃው ከፍ እያደረጋት በጥፋት ውሃ ላይ እየሄደች የኖህ መርከብ በተራራ ላይ ራስ ላይ ተቀመጠች ይላል። ወገኖቼ ሆይ ጥፋት አያገኛችሁ። እግዚአብሔርን ታምናችሁ ክዳናችሁን ጠብቃችሁ እሱን ይዛችሁ ወጥታችሁ ገብታችሁ በእውነት እግዚአብሔርን ታምናችሁ እግዚአብሔር ያስባችኋል። አብርሃም እግዚአብሔርን ይጠብቅ ነበር። እግዚአብሔር ጎበኝ፣ ያሰበ። እነ ሳራ ቤት ሳቅን አደረገ። ነገ ትስቃላችሁ። እናንተ ቤት ሳቅ እንጂ ሐዘን አይሆንም። እናንተ ቤት ዝማሬ እንጂ ለቅሶ አይሆንም። እናንተ ቤት ሐዘን አይሆንም፣ ደስታ ይሆናል። እግዚአብሔር ያስባችኋል። እግዚአብሔር ያስባል። ሃሌሉያ። ሻሎም